ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ እንሄዳለን። ታሪካችን የሚጀምረው ቲና የተባለችውን የ10 ዓመት ሕፃን እያሳየን ነው። ቲና ምን እንደሆነ በማታውቀው ምክንያት ሆዷ እያደገ ይመጣል። በዚህን ጊዜ ያላትን ትልልቅ የሚባሉ ልብስ ሁሉ ይጠባት ጀመር። እናትየው ቀን በቀን እየተገረመች ትመጣለች። ነገር ግን አንድም ቀን እርጉዝ ናት የሚል ሐሳብ አልነበራትም። ልጇም ጥያቄ ስትጠይቅ እናትየው ያልተስማማሽ ምግብ ይኖራል በማለት ሁል ጊዜ ታረጋጋታለች። ቲና ማታ ማታ እየሮጠች ወደ ሽንት ቤት በመሄድ ታስመልሳለች። በዚህን ጊዜ እናትየው ጀርባዋን ይዛ አይዞሽ ትላታለች። ወዲያውም የቲና አባት ነገ በጠዋት ሆስፒታል እንደሚወስዳት ተነጋግረው ወደ መኝታቸው ይሄዳሉ። በማግስቱም ጠዋት ላይ ወደ ሆስፒታል መንገድ ጀምረው እያሉ ቲና ራሷን ስታ ስለነበረ እንደምንም ሆስፒታል ደርሰው ትታከማለች። ነገር ግን ምንም እንደሌለባት ዶክተሩ ይነግራታል። እናትየው ግን ለዶክተሩ ሁሌ ታስመልሳለች፣ የሆነ ነገርማ ሆናለች በማለት ዶክተሩን ታስጨንቀዋለች። ዶክተሩ የምግብ አለመመቸት ሊሆን እንደሚችል በመንገር በዚህ ምክንያት አንዳንዴ የሆድ መነፋት እንደሚያጋጥም ነግሯቸው ወደ ቤት ይመለሳሉ። ቤትም ደርሰው አገር ሰላም ብለው ራታቸውን በልተው ወደ የመኝታቸው ይሄዳሉ። ነገር ግን ቲና በጩኸት ቤቱን አቀለጠችው። እናትየው እየሮጠች ወደ ልጇ ክፍል ትሄዳለች። በዚህን ጊዜ ሆዷን ይዛ አልጋ ላይ እየተንደባለች ታለቅሳለች። በዚህን ጊዜ ወዲያው ሆስፒታል በመውሰድ ድንገተኛ ክፍል ውስጥ ትገባለች። ድንገተኛ ክፍል ውስጥ ታክማ ዶክተሩ መጥቶ ሆዷ ጤነኛ እንደሆነ ይናገራል። ባይሆን ከበላች በኋላ ወክ ብታደርግ ጥሩ እንደሆነ ይመክራቸዋል። ያለውን ነገር አሳውቆ ትቷቸው ሊሄድ ሲል እናትየው አስቁማ እባክህ በድጋሚ ቼክ አድርግልን ስትል ትለምነዋለች። ዶክተሩ በድጋሚ መመርመሩ ለውጥ እንደሌለው ነግሯቸው እነሱ ከፈለጉ ሌላ ሆስፒታል ወስደው ማስመርመር እንደሚችሉ ይነግራቸዋል። እናትየው በድጋሚ አስቁማው በጩኸት እንዲህ የ10 ዓመት ልጄ ሆዷ አለምክንያት አይነፋም እያለች እየተናገረች ሳይመረምሩላት ከሆስፒታሉ እንደማትወጣ ትናገራለች። በዚህን ጊዜ ዶክተሩ በድጋሚ ለመመርመር ይስማማል። ከብዙ ጥበቃ በኋላ የሆስፒታሉ ዋና ዶክተር መጥቶ መረጋጋት እንዳለባቸው ተናግሮ ልጃቸው ገና መድኃኒት ባልተገኘለት በሽታ መያዟንና በፍጥነት ቀዶ ጥገና መደረግ እንዳለበት አለበለዚያ አደጋ ውስጥ እንደሆነች ይነግራቸዋል። ወዲያው ቤተሰቦቿ ደንግጠው ጸጥ ሲሉ ነርሶቹ በመምጣት ቲናን ለሰርጀሪ ማዘጋጀት ይጀምራሉ። አንደኛዋ ነርስ ቀጭን ትቦ በማምጣት አባትየውን የልጁን አፍንጫ ላይ ልታስገባ ስለሆነ እንዳትንቀሳቀስ አንገቷን በደንብ አድርጎ እንዲይዝላት ትነግረዋለች። በመቀጠልም ነርሷ ጎማውን በአፍንጫዋ ውስጥ ስትከት ቲና ሆስፒታሉን በጩኸት አደበላለቀችው። ቲና ወደ ሰርጀሪ ስትገባ እናትና አባት በጥበቃ ሊሞቱ ደርሰዋል። ነገር ግን ሰርጀሪዋ ብዙም ሳይቆይ በቶሎ ይጠናቀቃል። ነርሷም የቲና ቤተሰቦች በማለት ታስጠራቸውና ሰርጀሪው በፍጥነት ይለቅ እንጂ የቲና ጤና አሁንም አልተስተካከለም። ዶክተሩ ግን በሰርጀሪ ሰዓት ያስተዋለውን ነገር ይነግራቸዋል። የቲና ሆድ ውስጥ ይህ እብጠት የመጣው ምግብ ባለመፈጨት ምክንያት እንደሆነና ለዚህም በሽታ ደግሞ ምንም አይነት ማስታገሻም ሆነ መድኃኒት እንዳልተገኘለት ይነግራቸዋል። ነገር ግን እሷን በህይወት ለማቆየት በአፍንጫዋ በሚገባ ቀጭን ትቦ ብቻ እንድትመገብ እያደረጉ እንደሆነ ይነግራታል። እናትየው ይህንን ስትሰማ በጣም አዝናና ደንግጣ ተነስታ ትወጣለች። የተባለው አልቀረም። ቲና የምትንቀሳቀሰው ከትቦ ጋር ሆነ። በአፏ ከመድኃኒት በስተቀር ምንም ነገር አይገባም። እናትየው ልጇን መግባ ከጨረሰች በኋላ አፍንጫዋ ውስጥ ያለውን ትቦና ክር በምታወጣበት ጊዜ ቲና ፊት ላይ የሚነበበው ስቃይ እናትየውን ቀን በቀን እያሳቀቃት ይመጣል። ተስፋ ያልቆረጡት ወላጆቿ መፍትሄ የለውም ቢባሉም በራሳቸው እየሞከሩ ነው። እናትየው ለበርካታ ሐኪም ቤቶች በመደወል ጥያቄዋን የሚገታ መልስ እየፈለገች ነው። በሌላ በኩል አባትየው አለኝ ያለውን ንብረት ልጁን ለማሳከም እየሸጠ ይገኛል። እናትየው ከብዙ ሙከራ በኋላ በጣም አዝና የበራቸው ደረጃ ላይ በመቀመጥ ወደ ፈጣሪዋ በመሬት ማልቀስና መጮህ ትጀምራለች። ማታም ላይ
የመጀመሪያ ልጇ ጋር በመሄድ ስትመለከታት ተስፋ እንደቆረጠች አይኗ ላይ ታያለች። እንደዚህ መሆን የለብንም፣ ጠንካራ መሆን አለብን በማለት ጎበዝ ነው ወደ ተባለ አንድ ዶክተር ትኬት በመቁረጥ ቲናን ይዛ ጉዞ ይጀምራሉ። ቀጠሮ ለማስያዝ ብትሞክርም አልሳካ ይላትና እንደምንም ቦታው ላይ ትደርሳለች። ወደ ውስጥም እንደገቡ ሪሴፕሽኗ ጉዳያቸውን በጣም ቢያሳዝናትም ነገር ግን ለእነሱ ብላ የሆስፒታሉን ሕግ እንደማትጥስ ትነግራቸዋለች። ስለዚህ አለቀጠሮ አትገቡም ብላ ወደ መጡበት ለመመለስ አየር መንገድ ላይ ሰልፋቸውን ይጠብቃሉ። አየር መንገድ ተራቸውን እየጠበቁ እያለ ለእናትየው አንድ ስልክ ይደወልላታል። ነገ 2 ሰዓት ላይ ልጇን ይዛ ሆስፒታል እንድትመጣ ይነገራታል። በዚህን ጊዜ ደስታዋን መቆጣጠር አልቻለችም። ሰዓቱ ደርሶ ከዝነኛው ዶክተር ጋር ይገናኛሉ። ዶክተሩም ያለውን ነገር ሁሉ ተረድቶ የቲና በሽታ ማስቆም ባይችል እንኳን ቢያንስ አለጎማ እንድትመገብ አደርጋለሁ ሲል ቃል ይገባላታል። እናትየው ደስታዋ ወደር አጥቶ ልቧ አርፍ ይላል። ችግሯ ዘላለማዊ መስሏት ነበር። ነገር ግን ዶክተሩ እሱ የሚሰጣት መፍትሄ ጊዜያዊ እንደሆነ ነግሯቸው ገና ችግሯ ስላልታወቀ ከሰርጀሪ በኋላ በየ2 ቀኑ መምጣት እንዳለባት ያስረዳል። በዚህን ጊዜ እናትየው በጣም አሳሰባት። ርቀት ስላለው በየ2 ቀኑ መምጣት እንደማትችል ታውቃለች። ልምጣ እንኳን ብትል የአየር መንገድ የሚበቃ የትኬት ብር እንደሌላት ታውቃለች። ነገር ግን የልጇ ጤና ስለሚበልጥ ተስማምታ ቲና ሕክምናዋን ትጀምራለች። በዚህን ጊዜ ምግብ የምትመገበው በአፏ ቢሆንም የሆዷን ህመም ግን መቋቋም አልቻለችም። እንቅልፍ መተኛት ጭራሽ የማይታሰብ ሆነ። ከቀን ወደ ቀን ስቃዋ ብቻ ሆነ የሚጨምረው። ማስታገሻ ቢሰጣትም አለ የተባለ መርፌ ብትወጋም አቃታት። በመጨረሻም ቲና ለእናቷ መኖር ሳይሆን መሞት ነው የሚፈልገው በማለት በጩኸት መናገር ትጀምራለች። እናትየው በጣም አዘነች። ይባስ ብሎ ምግብ አቆመች። ባህሪዋ በጣም መቀያየር ጀመረ። መጮህና የሚቀርብላትን መድኃኒት አልፈልግም ማለት ጀመረች። እናትየው ቀን በቀን የምትከፍለው የሆስፒታልና የመድኃኒት ክፍያ ከአቅሟ በላይ ሆነ። የልጇ ጤና ለውጥ አለመኖሩ ሊያሳብዳት ደርሷል። ወደ ቤታቸው ለመመለስ ትወስናለች። በማግስቱ ከሆስፒታሉ ሲወጡ ዶክተሩ እስከ በር ይሸኛቸውና ዶክተሩ ይህችን የ10 ዓመት ሕፃን ማዳን ባለመቻሉ ውስጡ ተቃጥሯል። ነገር ግን ቲና አቅፋው ይለያያሉ። ወደ ቤታቸውም እንደደረሱ ቲና በር ላይ የተቀመጠች ትልቅ ድብርት ውስጥ መግባት ጀምራለች። ታላቅ እህቷ ይህንን አይታ ቲናን ለማዝናናት ወደ ጓሮ ይዛት ትሄዳለች። ሕፃን እያሉ የሚንጠለጠሉበት ዛፍ ላይ እንውጣ ትላትና ተስማምተው በቀስታ ሁለቱም ይወጣሉ። በዚህን ጊዜ ዛፍ ላይ ሆነው ሲያወሩ ቲና በጣም ደስ ይላታል። ስለ ልጅነታቸው እያወሩ እየተሳሳቁ ነበር። በድንገት ግን የተቀመጡበት ቅርንጫፍ መሰበር ይጀምራል። ታላቅ እህቷ ቲናን ቀድመሽ ሌላኛውን ቅርንጫፍ ያዢ ስትላት ወዲያው ቲና ዋናውን ግንድ ስትይዝ መሃሉ ክፍተት የነበረው የቅርንጫፉ ጉድጓድ ውስጥ በጥልቀት ትገባለች። ሲጮሁ የሰማው አባት ወዲያው መሰላል ይዞ በመምጣት ሲመለከት ጨለማው ጭራሽ ምንም የማይታይ ሆነበት። በዚህን ጊዜ የሚያደርጉት ነገር ስላልነበረ በፍጥነት ፖሊስ ጋር ተደውሎ ፖሊሶች ይመጣሉ። ፖሊሶችና የእሳት አደጋ ደርሰው መፍትሄ ለማምጣት ይሯሯጣሉ። ነገሩ ከጠበቁት በላይ ይሆንባቸዋል። ዛፉ በጣም የቆየ ስለሆነ ቢቆረጥ ልጅቷ ላይ ትልቅ አደጋ ሊያደርስ እንደሚችል አስበዋል። ቲና በህይወት ለመውጣት ግዴታ አንድ ሰው እሷ ወዳለችበት ጉድጓድ መግባት እንዳለበት ይወስናሉ። አንደኛው የፖሊስ አባል በእሳት አደጋ ገመድ ታስሮ እሷን ለማውጣት ወደ ውስጥ ሊገባ ሲል እንመለከታለን። በዚህን ጊዜ ይህን የሰሙ የሚዲያ አካሎች ቦታውን መጥተው መዘገብ ይጀምራሉ። ጋዜጠኞች የወደቀችው በጭንቅላቷ ስለሆነ በህይወት የመውጣት እድሏ 7% ነው ሲሉ መዘገብ ይጀምራሉ። ይህን የሰማችው እናት ልቧን ይዛ ማልቀስ ትጀምራለች። እያለቀሰች ልጇ ወደ ገባችበት ጉድጓድ ዛፍ ጋር በመሄድ ዛፉን ተደግፋ አምላኳን ምስኪን ልጇን
ምንም ሳትሆን እንድትወጣ ስትል ወደ ፈጣሪዋ መማፀን ተያያዘች። ይህን ያዩት የአካባቢው ሰው በጣም አዝነው ዛፉን ከበው ለቲና አምላካቸውን መለመን ይጀምራሉ። በዚህን ጊዜ ከ3 ሰዓታት በኋላ ቲና በገመድ ተጎትታ መውጣት ቻለች። ስትወጣ ግን ራሷን ስታ ሬሳ ሆና ነበር። እናትና አባት በጣም ደንግጠዋል። ነገር ግን እየተነፈሰች እንደሆነ ያውቃሉ። ወዲያውም ወደ ሆስፒታል ትወሰዳለች። ሆስፒታል ውስጥም በጣም ከረጅም ጉድጓድ ውስጥ በጭንቅላቷ ብትወድቅም ምንም አይነት ጉዳት እንዳልደረሰባት ይነገራቸዋል። ለትንሽ ደቂቃ ግሊኮስ ወስዳ ወደ ቤታቸው መሄድ እንደሚችሉ ሲነግራቸው እናትየው ደንግጣለች። ደስ ብሏታልም፣ ብቻ ግራ ተጋብታለች። በንጋታው ጠዋት ላይ ቲና ከእንቅልፏ ስትነቃ ሌላኛው ተአምር ተፈጠረ። ያበጠው ሆዷ ኖርማል ሆኖ ነበር። በዚህን ጊዜ እናትየው በጣም ደስ አላት። ወዲያውም ወደ ሆስፒታል ወስዳ ታስመረምራታለች። ዶክተሩም ጤነኛ ናት፣ ግን በአንድ ሌሊት ምን ተፈጥሮ ነው ሲል ግራ ይጋባል። ከሆስፒታል ሲመለሱ የቲና ታሪክ በጋዜጠኞች ለህዝብ ተላለፈ። ከሰዓታት በኋላ ቤተክርስቲያን ውስጥ እናትየው ንግግር እንድታደርግ ትጋበዛለች። በዚህን ጊዜ ቃላት ያጣችው እናትየው ተንተባትባ ማመስገኗን ቀጠለች። የቲና የትምህርት ቤት ጓደኞቿ ያለችበትን ሁኔታ አውቀው ባህሪያቸው ስላልተቀየረ ታመሰግናቸዋለች። ያቺ አስተናጋጅ ሁኔታቸውን አይታ የምግብ ትልቅ ቅናሽ ያደረገችላቸውን የአየር መንገዱ ሰራተኛ ሲስተም ሳይበላሽ ተበላሽቷል በማለት ትኬታቸውን በነፃ የሰጣቸውን የሆስፒታሏን ያለ ወረፋቸው ወረፋ አለ በማለት ያስገባቻቸውን በአጠቃላይ ጎረቤቶቿን ብቻ ሁሉንም እያመሰገነች እንዲህ እያለች ታሪካችንን እዚህ ጋር እናበቃለን። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።